እውነት ለመናገር አርቲስት ሜካፕ የሰራችሁት ወይ ደግሞ ከቤትም ቢሆን የነካካችሁት አሪፍ አርጋችሁ አልሰራችሁም ማለት ሁሉ ነገር እንደዚህ የምትጨቃጨቁት የሆነ ነገር የምትወራወሩት ቃላት አጠቃቀማችሁ ምናምን እውነት እንደሆነ ወይ ደግሞ ትክክል ነው ብለን እንድናምን አድርጎን ሳለ ግን ልጁ ላይ የተሰራው ሜካፕ የሆነ ፌክ እንደሆነ ታውቆባችኋል። ልንገራችሁ ብዬ ነው በዚሁ ማለት ነው። ቴዲ ደግሞ ትንሽ ይቆንጠጥልኝ የኔ መልእክቴ ነው። ትንሽ ቁንጥጥ ብሩኬ እንደዚህ ውሩር ሲያደርግ አግንቶት ቢሆን ደስ ይለኛል። ምክንያቱም ይህ ቤታ አይደለም፣ እውነት ለመናገር ቤታ አይደለም ነው። ዝም ብለ እንደፈለክ ዝው ለምትገባበት አይደለም። ከዛ ሲቀጥል ቅምጥል የተናገረችው ልክ ነው ማለት አንድ ቀን ቤቴን ሳልዘጋ ብቆይ ወይ ደግሞ ቢያገኘኝ ምን ሊያደርገኝ እንደሚችል አስበዋል ወይ እያልሽ ነበረ። ብሩኬ ደግሞ ከቤት አትወጭም እኔ ያለው ወዴትም ነቅ የለም ፍጼ ካንቺ ጋር ይሆናል የፈለግሽበት ቦታ ብትሄጅም አብሮሽ ይሄዳል ብሎ ያስተላልፈው መልእክት ደግሞ አይ ላይክ ዛት። ጎበስ ወንድ ልጅ እንደዚህ ነው እንጂ ሚስቱን እንደዚህ ሲጠብቅ ሚስቱን እንደዚህ ሲያስጠነቅቃት እንደ ደስ እንዳለ ማለት ነው። የምር ዝም ብሎ ሴት ተናድጄ ነበርና ተመልሶ መጥቶ ነው እንግዲህ ያስጠነቅቃት። ይህ ማለት ምንድን ነው? ብሩኬ ለቅምጥሌ ያለው ፍቅር ጥግ ድረስ ስለሆነ ማንም ምንም እንዲያደርጋት አይፈልግም። በዛ ላይ ደግሞ የትም ሀገር የትም በየትኛው ሁኔታ የትም ሰፈር እንድትሄድበት አይፈልግም። አያችሁ ፍቅር ማለት ይሄ ነው። እኔ ያለው የትም የለም ኮን ያለው እና ደግሞ በደንብ የሚተማመንበት ጓደኛ ነው ያለው። አያችሁ ከሱ አልፎ ሚስቱ እንዲጠብቅለት እንደዚህ አይነት ጓደኛ ደግሞ ይኖራችሁ። ፍጼን የትም ደግሞ እኮ ፍጽዬ ምናምን አቆላምጦት አይደለም የራሳችሁ ሰው ሲሆን እንደፈለጋችሁ ትናገሩታላችሁ። አንተ ደግሞ እያለ ነው የሚናገረው። ምክንያቱም ፍጼ ማለት ወንድሙ ነው። ወንድማችሁን በጥፊም በእርግጫም እያላችሁ እንደምታዙት ሁሉ ያ ማለት ወንድማችሁን አትወዱም አይደለም። ወንድማችን በጣም እንወዳለን፣ እህታችሁን በጣም እንወዳለን። ግን ፍቅር ገልጸና ቃለን አናቅም። እውነት ለመናገር እኔ ወድሻለሁ ወይ ደግሞ ወዳለሁ ምናምን ብዬ አላቅም። እህቴንም ወንድሜንም ግን አልፎ አልፎ አንዳንዴ የሆነ ሸነጥ ሲያደርገኝ ወድሻለሁ ወይ ደግሞ ወዳለሁ ላለው እንጂ የሆነ ሳዝ ወይ ደግሞ የሆነ ነገር ሲሆንም አይደለም ታናናሾችን ወይ ኩያቶችን ኖርማል የምታደርጉት ነገር ነውና ያ ነገር ደስ ብሎኛል። እንግዲህ ልጁን ይቅርታ ጠይቅ እየተባለ ነበር። ብሩክ እየተናደደ ያለው ምናምን ልክ ነው። ለምን ይሆናል አይደለ? እናንተ የምትወዱት ሰው ደግሞ የምታፈቅሩት ሰው ልጁ ምንም ነገር ቢያደርግ የራሱ ጉዳይ እንድላቸው የምትፈልጉት አይደል? ያፈቀረ ሰው እንደዛ ነው የሚያስበው፣ ትክክል ነው ብሎ የሚያስበው። ግን ደግሞ በሌላኛው በኩል ደግሞ ትክክል ነው። አሁን ቅምጥሌ ይቅርታ ጠይቅ፣ ልጁ ጋር ሰላም ይውረድ፣ በቃ እኔ እዚህ መኖርም አልፈልግም፣ እየተሳቀቅኩ መቀመጥ አልፈልግም ምናምን ያለችውም ልክ ነች። ምክንያቱም አንደኛ ብሩኬ መጥፎ ሁኔታ እንዲያጋጥመው አትፈልግም። ባይዘወይ ተመችም ሆነ መቼ በነገሮች ላይ ምንድነው የሚባለው ወደ ችግሩ ገቢ ነው አይደል? ከችግሩ ምንም አይገለልም ማለት ስትደበዱ ወይ ደግሞ ስትደበደቡ ማለት ነው። ግን ከምትደበደቡ ደብዳቤ ሆኑ። ደብድባችሁ ካሳ ከፍላሉ ትላለች ማዘር ማለት ነው። ወይላችሁ ተመታችሁ ብትመጡ አጋጭተውና ምንድን ነው ትላለች። እና ምንም ነገር የተጠየቀ ሰጣለሁ ምናምን ትላለች ማለት ደም ከሚፈስ ደም አፍሰስ ነው የሚባለው። ያኔ የትኛውን ቤተሰብ እኔ በበኩሌ እኔ የኔ የምላቸው ሰዎች እንዲደበደቡ ወይ ደግሞ ተሸናፊ እንዲሆኑ ሳይሆን የምፈልገው አሸናፊ እንዲሆኑ ነው። ተደብድበው እንዲመጡ ሳይሆን ደብድበው እንዲመጡ ነው ፈልገው። ማንም ሰው ይህንን ስላችሁ ዝም ብላችሁ ሰውን ነካክታችሁ ምናምን አይደለም። ሰውን አትንኩት፣ ግን ሲነካችሁ ግን ዋጋውን ስጡት። በቃ ልኩን ታስይዙታላችሁ ማለት ነው። አፍንጫውን ትሉታላችሁ። አንዳንድ ሰዎች እንዴት መሰላችሁ የሆነ ፈሪ ስትሆኑ፣ ፈሪ ማለት ፈሪ ለእናቱ ግን የሆነ አንዳንዴ ወይ ነገር አልትፈልጉም ምናምን ነገር አልፈልግም ብላችሁ ዳር ስትሉ አንዳንድ ሰዎች ደግሞ ይስባችኋል ወደዛ ነገር። እንዴት አትገቢም ብለው ይስባችኋል ማለት ነው። በዛን ታይም እናንተ ጸጥ ብላችሁ ትቆዩና ፓወርፉል ሆናችሁ አፍንጫውን ብላችሁ መከርተም ነው። አሁን ቴዲ መደብደብ አለበት ስላችሁ ትናንት ለምን ደበደብከው ብሩኬ ብዬ ተናድጄ ነበር። ዛሬ ግን ይገረፍ። ለምን ማንህ ምንድን ነው? ከየት ወዴት ነው? ከአንቺ ጋር ነው የምኖረው እንዴት እንደደበደበኝ ያደረገኝ አይታይሽም? አንቺንስ ምን እንደሚያደርግሽ ያውቃለሁ። ምን አገባ? ምንስ ቢያደርጋት እንዲህ አንተ ምን? እሺ ብሩኬ እንደው ምን አለበት ቅምጥሌም ፍጼም ለቀቅ ብታደርጉ ትንሽ ጥፍጥፍ ቢያደርገው ጥሩ ነበረ። ምን አገባ? አንተ ማለት ምንድነው? ከኋላ የመጣ አይናውጣሉ። አንተ ምን ቤት ነህ? ብሩኬ ምንስ ቢያደርጋት እስከዛሬ አንተ ነህ እንዴ ጠብቃት የነበረው? እንዴ ብሩኬን ምን እንደሚያደርግላት ምን እንደሚያደርጋት አንተ ነው እንዴ የምትነግረው? ኦ ማይ ጋድ ይሄ ነገር ስራ ነው። ግን ስራም ቢሆን ይሄ ሪል ላይፍ ላይ ያለ አንዳንድ ሰዎች ሪል ላይፍ ላይ የሆነ በሚፋቀሩ ሰዎች መሀል ገብተው ጠጠጠጥ የሚሉ ሰዎች አሉ ማለት ነው። ብሩኬ እኔን አትናገሪኝ የሚለው ቅምጥልን እየተናደደባት ያለው ወይ ደግሞ እየጮህ የምትሰሙት ምንድነው? ለምንድነው እሱን የሆነ ነገር ማትዩ ማለት እኔ ይቅርታ ጠይቃለሁ ብዬ ቆየው፣ ግን እሱ ምን እያለ ነው?
አስባችሁታል? ይህ ማለት እንደ ወንድነቱ ወይ ደግሞ ከወንድ የሚጠበቀውን ነገር ነው ያደረኩት ብሏል ብሩኬ። ትክክል ነው። ማናችንም አፍቃሪ ሆኖ ሌላ ሰው መጥቶ የሆነ ነገር ሲል የወንድነት ባህሪ ነው አንስቶ ማጋጨት፣ ጓ ማለት ደግሞ ማለት ነው። እመች ብሩኬ ሾካካ ሾከክ እያለ መጡ። እንደዚህ አይነት መጀመሪያ እንቅልፍን ተኝተህ ጨርስ። ምግብም ቢሆን እየራበ ከሆነ ብላ። ከዛ ውጪ እንደፈለክ መጠዘው የምትልበት ቤት አይደለም። እንዴት ነው አንተ ማነህ? ምንድነህ? እንዴት ነው እዚህ ጋር ነው የምኖረው? እኔ ጠብቅሻለሁ፣ አንተን ብሎ ጠባቂ እንዴ? ስለዚህ እንደዚህ አይነት ሰዎች አሉ ባይዘወይ ማለት ነው የሆነ በጣም ከምትወዱት ከምታፈቁ ፍቅረኛችሁ ጋር የሆነች ትንሽዬ ኮሽታ ስትፈጠር ያችን ኮሽታ መጠቀም ይፈልጋሉ። ይሄ የሆነ የሚያስተምር ነገር አለው ለአፍቃሪዎችና ለተፈቃሪዎች ማለት ነው። አሁን እንግዲህ የተገናኙት አሟት ነው ምናምን በሚባል ከዛ ብሩኬ ጓ ሲላየ ምናምን ነገር ከዛ በኋላ ይህን አጋጣሚ ልጠቀም ብሎ መምጣት ማለት ነው። ስለዚህ በፍቅራችሁ ማለት ሶስተኛው ግን በጭራሽ እንዳታስገቡ። ሴትም ሆኚ ወንድም ሆን ማለት ነው። ወንድ ሆነ ሴትን ልጅ፣ ሴት ሆነች ደግሞ ወንድ ልጅ። አያችሁ፣ ይህን ነው የሚያስተምረው ይሄ ነገር። በተረፈ ፍጼም ደግሞ ይህንን ልጆቹን ሌላ ነገር ውስጥ አታስገባቸው እያለ ውጣ እያለው ነበረ። ይዘው ውጣ አለች ቅምጥል የሚዞት ወጣ። ሶ እንግዲህ ነገሮቹ ይስተካከላሉ ብዬ አስባለሁ። ምክንያቱም ፍጼ አብራት ቆይ ስላለው ብሩኬ አብሯ ይቆያል። ከዛ ነገ ምናልባት ነገ ምንድነው ሊፈጠር የሚችለው? በቃ ብሩኬ ምንም እንዲፈጠር አልፈልግም ምናምን ብሎ ይቅርታ ይጠይቃል ብዬ አስባለሁ። አይ ቲንክ ነገ ያለቃል ብዬ አስባለሁ። ብሩኬም 300 ኬ ይገባል። ስለዚህ ቅምጥሌ ደግሞ እንዴት እንዳማረባት የኔ ውፍ! ወይኔ እኔ ግን እንደዚህ ድራማ ሲሰሩ ማለት ነው እንዴት እንደሚያምርባት ውበቷ እንዲ ድምቅ ድምቅምቅምቅ ነው የሚለውና ኦ ማይ ጋድ እንዴት ነው ያማረባት ደግሞ እንደዚህ እንዴት እንዳሳዘኑ ሁለታቸውም። ወይኔ የፍጼና የቅምጥሌ እንትን ግን ይህ ስራ በጣም አሳዛኝ ነው የሆኑብኝና በተለይ ፍጼ እንደዚህ ድፍት አሉ ሁለታቸውምና እንዴት እንዳሳዘኑኝ። ሶ እንግዲህ ፍጼም ጠበቃ ነው ለሁለታቸውም። ቅምጥሌ ለባሏ ጠበቃ ነች ማለት መጥፎ ሁኔታ ላይ እንዳይሆንባት ስለምትፈልግ ነው የምታደርገው። ብሩኬም ለሚስቱ ጠበቃ ነው። ይመቻችሁ ብቻ። የምር እንዴት ደስ እንዳለኝ ማለት ነው። ቤቱን ጥጠሽ ነቅነቅ የለም ሲላት ጎበዝ እንዲህ ነው እንጂ። ስለዚህ ቴዳ ታው እኔ እኮ ተመችተኝ ነበረ ማለት የሆነ ምናምን ነገር ግን አናደድከኝ። ዛሬ ግን ብትመታ ምናምን ብዬ አሰብኩ ማለት ነው። ምን ይመስላል ነገ ከመጣ ተንጦንጦለጦልክ ማለት ነው። ይበልህ ብሩኬ። አዎ ግን ደግሞ ብሩኬ ደግሞ ተው። አይ ፍቅርናት ካንተ ነች። ምንም የሚፈጠር ነገር የለም። ቴዳ ደግሞ ተው እንደው በጸባይ ላይ ጠይቅና ተወኝ ወንድም። እሺ እንደሱ አይደረግም። ቻናል ደግሞ ክፈቱለት። የምር ጥሩ ልጅ ነው፣ ደስ የሚል ልጅ ነው። በተረፈ ይሄ ነገር ይብቃ ያቁም የሚል ብዙ መልእክት አላችሁና ግን ቤተሰብ ቢቀጥል ምን ይመስላችኋል? አውቂያችሁ ነው። አረ ደስ አይልም፣ የምር ደስ አይልም። ሶስተኛ ወገን ምናምን የሚገባባቸው እየመሰለኝ እየፈራው ፍራት እያለኝ ነው። እንዳው ልቤ ፈራ ማጣሽ ይመስለኛል ሚል ብታይ ማለት ነው። አሁን ያለውበት ቦታ ሲያምር የሆነ ቦታ ሄደን ዋለን እዛ መጣን ዙረት ነው ይጃለውና ማለት ነው። የዞርኩበት ቤቱ ደግሞ ያለውበት ቤት ግቢው ሲያምር የሆነ እንትኖች ዛፎች ምኖች አሉ። እዛ ጋር ቁጭ ዬ ነው ማወራችሁ። ግን እንዳይጠሩኝ የሰው ቤት ስለሆነ እየተሳቀቅኩ ነው። ለማንኛውም ወዳችኋለሁ። መልካም ጊዜ ሆንላችሁ። ባይ